ታሪክ ራሱን ደግሟል። ታናሽና ታላቅ ተከታትለው ገብተዋል። የአምናቸውን ታሪካዊ ድል ዘንድሮም ደግመውታል። እኚህ ከአንድ ቤት የወጡት የኢትዮጵያ ፈርጦች እነማን ናቸው? የትስ ሮጠው አሸነፉ? የሁለቱን ውድድሮች ግጥምጥሞሽና አስገራሚውን ታሪክ እንነግራችኋለን። እንኳን ደስ ያላችሁ አስቀድመናል። የኢትዮጵያውያን የበላይነት በታየበት የቅዳሜና እሁድ የአትሌቲክስ የሩጫ ውድድሮች ላይ ኬንያውያን አትሌቶች የት ገቡ እየተባለ ነው። የኬንያውያን አትሌት መዳረሻም ታውቋል። ይሄንንም ትሰሙታላችሁ። የፓሪስና የሮተርዳም ማራቶን በኢትዮጵያውያን አትሌቶች የበላይነት ተጠናቋል። በዘርፉ አሸናፊ ስለሆኑት ኢትዮጵያውያን ጀግኖች የምትሰሙት ጉዳይ ነው። አትሌቶች ልክ እንደ አበበ ቢቂላ ዘመን በባዶ እግር የሚሮጡበት ዘመን ተቃርቧል። አትሌቶችን ጫማ አሻፈረኝ ያስባለው ጉዳይ ምንድነው? ይሄንንም የምንነግራችሁ ጉዳይ ነው። ድሬዳዋ በአንድ ዓለም አቀፍ ውድድር ደምቃለች። አሸናፊዎቹ ታውቀዋል። ይሄም የዛሬው ጉዳያችን ነው። የደጋፊው አጸያፊ ተግባር ብዙዎችን አነጋግሯል። ምን ሆነ? ይሄም የተዳሰሰው ሌላው ጉዳያችን ነው። ቴሪ ሄንሪ አትረሱትም። በአርሴናል ቤት ድንቅ ቆይታ ነበረው። በፈረንሳይ ብሔራዊ ቡድን ውስጥ ደግሞ ድንቅ አቋምን ካሳዩ ተጫዋቾች መካከል አንዱ ነው። በህይወቴ የተደሰትኩበትን ጉዳይ ስሙልኝ ብሏል። እንነግራቸዋለን። ኢትዮጵያውያኖቹ ለአንድ ጉዳይ ተሰባስበዋል። በተለይ የፋሲል ከነማው አሰልጣኝ ውበቱ አባተ፣ ጌታነህ ከበደና ሌሎችም በአንድ ጉዳይ ዙሪያ ለበጎነት ተሰብስበዋል። ምን አገናኛቸው? በዝርዝር ከምንመለከታቸው ጉዳዮች መካከል ጥቂቶቹ ናቸው። ከኛ ጋር ብትሆኑ ብዛት ታተርፋላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። በፓሪስና ሮተርዳም ማራቶን ኢትዮጵያውያን አትሌቶች ጥሩ ውጤት በማስመዝገብ ማሸነፍ ችለዋል። ትላንት በተካሄደው የፓሪስ ማራቶን በሴቶቹ ኢትዮጵያውያን አትሌቶች በበላይነት ውድድራቸውን አጠናቀዋል። አትሌት በዳቱ ኢርጳ 2 ሰዓት ከ20 ደቂቃ ከ45 በመግባት በአንደኝነት ውድድሯን አጠናቃለች። ሌላዋ አትሌት ደግሞ ደራ ዲዳ በሁለተኝነት ሰዓቷን አሻሽላ አጠናቃለች። 2 ሰዓት ከ20 ደቂቃ ከ49 ሰከንድ ደግሞ የገባችበት ሰዓት ሆኖ ተጠናቋል። በተመሳሳይ በሮተርዳም ማራቶን በሴቶቹ አትሌት አሚናት አህመድ እና አዝመራ ገብሩ ሁለተኛና ሶስተኛ ሆነው ውድድራቸውን አጠናቀዋል። በወንዶቹም ጫላ ረጋሳና ጨምዲሳ ደበሌ በሁለተኝነትና በሶስተኝነት ውድድራቸውን አጠናቋል። አስገራሚው የሁለቱ ውድድሮች ግጥምጥሞሽን እንገራችሁ። በዳቱ ኢርጳ 2 ሰዓት ከ20 ደቂቃ ከ48 በሆነ ሰዓት የፓሪስ ማራቶንን በ2025 አሸናፊ ስትሆን ድሬ ዲዳ ደግሞ 2 ሰዓት ከ20 ደቂቃ ከ49 በሁለተኝነት አጠናቃ ነበረ። አስገራሚው ጉዳይ የዱባይ ማራቶን ላይ ነው የተፈጠረው። በ2025ቱ በተካሄደው ውድድር ላይ በዳቱ ኢርጳ 2 ሰዓት ከ18 ደቂቃ ከ27 በአንደኝነት ውድድሯን ስታጠናቅቅ የዘንድሮ አሸናፊዋ ድሬ ዲዳ ደግሞ 2 ሰዓት ከ18 ደቂቃ ከ32 በሁለተኝነት ውድድሯን ጨርሳለች። አሁን ቦታ ተቀያይረው ለኢትዮጵያ ሌላ የአሸናፊነት ታሪክን አስመዝግበዋል። ለሁለቱ የኢትዮጵያ እህታማቾች የአንድ ሀገር ልጆች እንኳን ደስ አላችሁ ልንላቸው እንወዳለን። እናንተም ይሄንኑ ሀሳባችሁን መግለጽ ትችላላችሁ። ወደ ሀገር ቤት መረጃችን መለሳለን። 28ኛው ፔፕሲ በአዲስ አበባ ማራቶን ሩጫ በኦልድ ሜዳል አሸናፊነት ተጠናቋል። የኢትዮጵያ አትሌቲክስ ፌዴሬሽን ከሞሃ ለስላሳ መጠጦች ኢንዱስትሪ ጋር በመሆን ያዘጋጀው ውድድር ነው። በወንዶቹ የማራቶን ውድድር የኦሜድላ ክለብ ቀዳሚ በመሆን የዋንጫ አሸናፊ መሆናል። ስፖርት ክለቡ ኦልሚ ኦሜልዳ ሁለተኛና ሶስተኛ በመሆን የብርና የነሐስ ሜዳሊያ ማሸነፍ የቻሉ ሆኗል። መቻልና ኦልሚ ማለት ነው። 30 ኪሎ ሜትር በሸፈነው የሴቶቹ የማራቶን የሩጫ ውድድር ኦሜድላና የፌዴራል ማረሚያ ቤቶች በበላይነት ውድድራቸውን አጠናቀዋል። መድረሻና
የመጨረሻውን ሰሚት ነበረ ይሄ ውድድር የተደረገው። 240 በላይ የሚሆኑ አትሌቶች ተካፍለውበታል። በጀግንነት ውድድራቸውን ጨርሰዋል። ወደ 2017 የድሬዳዋ ከተማ አትሌቲክስ ሻምፒዮና እናምራ። በወረዳ 8 ክለብ አሸናፊነት ተጠናቋል። ይህ ውድድር ለተከታታይ 3 ቀናት ሲካሄድ ነበረ። በሁለቱም ጾታዎች ወረዳ 8 አስተዳደር ክለብ በአሸናፊነት ውድድሩን አጠናቋል። መከላከያ ደረጃ 3 ሆስፒታል ደግሞ የአመቱን ልዩ ዋንጫ መሸለም ችሏል። ለአሸናፊዎች በዚህ ውድድር ላይ ታይተው ዓለም አቀፍ ውድድሮች ላይ ለሚመጡ ሁሉ እንኳን ደስ ያላቸው ልንል እንወዳለን። በጅቡቲ በተደረገ የአትሌቲክስ ውድድር ኢትዮጵያዊቷ አትሌት አሸንፋለች። በጅቡቲ ሚቲንግ ላይ የተሳተፉ ኢትዮጵያውያን ሴቶች በበላይነት ነው ውድድራቸውን ያሸነፉት። በወንዶቹም በ800 ሜትር ውድድር ዮሐንስ ተፈራ አንደኛ ሆኖ ውድድሩን አጠናቋል። በሴቶቹ 800 ሜትር ፍቅርተ ብርሃኔ በቀዳሚነት ውድድሯን አጠናቃለች። በ5000 ሜትር ወንዶች ዘነበ አየለ አንደኛ ወጥቷል። በሴቶቹ ተመሳሳይ ርቀት ኪሮስ ሙኡዝ አንደኛ ወጥታለች። መቤት እጅጉ ሁለተኛ ሆናለች። በወንዶቹ 1500 አድሃን ካሳዬ፣ በሴቶች ደግሞ ኤልዛቤጥ አማረ ማሸነፋቸውን በመረጃው ላይ ተካቷል። ጀግኖች ስላኮራችሁን ከልብ እናመሰግናለን። አሁንም ድል ለጀግኖቹ አትሌቶቻችን፣ አሸናፊነት ለኛዎቹ ወርቆች መመኘት ትችላላችሁ። ሌላኛው መረጃ እንንገራችሁ። የአትሌቶች የመሮጫ ጫማ ከጊዜ ወደ ጊዜ እየተቀያየረ የመጣ ጉዳይ ነው። የቴክኖሎጂ ደረጃ ላይ እያደጉ እየዘመኑ መጥተዋል ከተባሉ ጉዳዮች መካከል የመሮጫ ጫማ አንዱ ነው። በቅርጻቸው ቀድሞ ከሚታወቁት የተለየ አቅምን ይዘው መጥተዋል። እኚህ የሩጫ ጫማዎች ጉዳትን እስከ መቀነስ ድረስ አቅም አላቸው። የመሮጫ ጫማዎችን ማምረትም በስፖርት ትጥቅ ቁሳቁስ አምራቾች ዘንድ እጅግ አትራፊው ቢዝነስ እንደሆነ ይታወቃል። ናይኪና ሌሎች ብራንዶችን በዚህ ዘርፍ ላይ ተሰማርተዋል። አሁን ግን አደጋ ጋረጠባቸው ይመስላል። የመሮጫ ጫማ ፈጠራ በዋነኝነት ምቾት የሚጠብቅ፣ ብቃትን የሚያሳድግ፣ የራጮችን ደህንነት የሚያረጋግጥ ነው። ከዚህ አንጻር ስማርት የሆኑ ቴክኖሎጂዎችን እየተጠቀመ ይገኛል። ይሄ እንዳለ ሆኖ ግን የመሮጫ ጫማን ታሪክ ከ200 ዓመታት ወደ ኋላ የሚመልስ የባዶ እግር ሩጫ በአዲስ መልክ እያንሰራራ ይገኛል። በባዶ እግር መሮጥ ለእግር ጥቅም አለው ይላሉ የሚሮጡት ሰዎች። ከተፈጥሮ ጋር ይበልጥ ለመቀራረብም ይረዳል የሚል እምነትን አሳድረዋል። ስለዚህ ፋሽንም አንከተልም፣ የመሮጫ ጫማዎችንም አናደርግም። በባዶ እግራችን ከ200 ዓመት በፊት እንደነበረው ዘመን እንሮጣለን። በዚህም ማሸነፍ እንችላለን እያሉ ነው የሚገኙት። የአበበ ቢቂላ ጉዳይ አሁን ዳግም እየተነሳ ነው። እናንተ ምን ትላላችሁ? በነገራችን ላይ ከሁለት ሺዎቹ የመሮጫ ጫማዎች ከጊዜው ቴክኖሎጂ ጋር እየዘመኑ መጥተዋል። ግን አሁንም ድረስ አወዛጋቢ ሆኗል። ፑማና አዲዳስ የተሰኙ ስፖርት ትጥቅ አምራቾች ይሄንን ነገር ይቃወማሉ። ሪከርዶችን መስበር የሚፈልጉ አትሌቶች ጫማዎቹን መጫማት አለባቸው እያሉ ነው። ይህ ቢዝነስ ነው። የቢዝነሱን ጉዳይ እዚህ ጋር ገታ እናድርግና የእግር ኳስ ጉዳይ እንንገራችሁ። ቴሪ ሄንሪ የተመለከተ ጉዳይ ነው የምንነግራችሁ። በህይወቴ ከተደሰትኩባቸው ቀናቶች አንዱ አርሴናል ሪያል ማድሪድን ፍጹም በሆነ ቅጣት 3-0 ያሸነፈበት ቀን ነው። ነገር ግን ይህንን ደስታዬን ሙሉ የሚያደርግልኝ በበርናባው ሄደን የመልስ ጨዋታውን ስናሸንፍ ነው ብሏል። ይህን ደግሞ በእርግጠኝነት የአርሴናል ስብስብ በበርናባው ላይ ሄዶ ታሪክ እንደሚደግም 100% እርግጠኛ ነኝ ብሏል። እናንተ ምን ትላላችሁ? አሸናፊ ይሆናል? ገምቱ እስቲ። ትላንት የተካሄደው ውድድር እናስታውሳችሁ። ትላንት አልቬስ ከሪያል ማድሪድ በነበረውና ሪያል ማድሪድ 1-0 ባሸነፈበት ጨዋታ የአልቬስ ደጋፊ የአርሴናልን ማሊያ ይዞ ተገኝቷል። ብቸኛውን የሪያል ማድሪድን ጎል ከተቆጠረ በኋላ ነው የክለቡን ማሊያ አውጥቶ ያሳየው። በሁለቱም ክለቦች በኩል አንድ ተጫዋች ላይ ቀይ ካርድ ታይቷል። ክሊያን ምባፔ 38ኛው ደቂቃ ላይ በቀይ ካርድ ወጥቷል። የአልቬስ በኩል ደግሞ
ማኑ ሳንቼዝ በሰባኛው ደቂቃ ላይ ነው ቀይ ካርድ መመልከት የቻለው። ደጋፊው ግን የሰራው ጉዳይ ብዙዎችን እያነጋገረ መደረግ ያልነበረበት ጉዳይ ነው እያስባለ ይገኛል። ኳስ ተመልካች ናችሁ። የትላንትናውን ጨዋታ እንዴት አያችሁት? ኮሜንት ላይ አስፍሩልን። በሰላም ዋሉ።